ሰላም ጤና ይስጥልን ነው ዲቲአርቲ ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው እንደተለመደው ዛሬም አንድ ወጣት ይዘንላችሁ ቀርበናል ከወጣቱ የህይወት ተሞክሮ ብዙ ነገር እንደምንማር ተስፋ እናደርጋለን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ አሁን ያላችሁት ኢቲአርቲ ሚዲያ ላይ ነው ኢቲአርቲ ሚዲያ ላይ ደግሞ የወጣቶችን ህይወት የሚዳስስልን ዝግጅት ላይ ነው የምንገኘው ማለት ነው አሁንም ቢሆን ሐሳባችሁ አትኩሮታችሁ ሁሉ ከኛ ጋር ይሆን እንላለን አብራችሁን ቆዩ እንኳን ደህና መጣርኪ ደህና ቆየሽ እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም ይመስገን በመጀመሪያ ግን ስም ማን ነው አርኪ ራሱ ብቻውን ነው አርኪ ፋዘር ነው ያወጣልኝ ምን ማለት ነው አርኪ ማለት አስደሳች ማርካት ማስደሰት ልክ ነው እንደዛ ግን አስቤው አላውቅም ማርካት ማስደሰት እንደማለት ያው ፋዘር ቤት ውስጥ ብቸኛ ልጅ ስለሆንኩ ወንድ ልጅ ነው ብቻ ስለሆንኩ በጣም ደስ አለውና ከሴቶች መሃል ስለሆንኩ አርኪ አለ በጣም ተደስቶ ማለት እኔ ይሄ አለ አይደል አንዳንዴ ቲክቶክ ላይ እንደ ቅጽል ስም ምናምን የተጠቀሙት እንደዛ ነው ይመስለኝ እንጂ አርኪ ስመው ላይ አልመሰለኝም ብዙ ሰው ግን እንደዛ ይመስለኛል አርኪ እንደዛ ነው ይመስለው ግን ያው የለም ዩኒክ ነው አይደል እንዴ አርኪ ውሃ የሚባላል አርኪ ውሃ በስ ያዙ ማርካት ደሰት እንደማለት ነው ወይ በጣም ደስ ይላል ግን እውነት አይመስልም የቁልምጫ ስም ምናምን ነገር ነው የሚመስለው እንዴ ስንት እህቶች አሉ 3 እህት አለኝ 2 ታላቅ ናቸው አንተና ብቸኛ እውነት ልጅ ውስጥ ነኝ አይ እውነታቸውና አርኪ ማለታቸው እኩያማቾች ነው የሚወጡሻል ከአንዷ እህትክ ላይ እንደውም በጣም ሶሻል ሚዲያ ላይ ከሷ ጋር በደንብም ትታወቃለች በምልክት ቋንቋ መዝሙሮች ምናምን ታቀርባለች አሁን እየተለመደ ይመጣ በፊት ላይ አልነበረም የምልክት ቋንቋ በጣም ይቀዘቅ አለ ማለትም አንችልም ነበር አይደል የለም አሁን ላይ ግን በየቲክቶኩም አውደ ምረት ላይ ራሱ እነሱን ያማከለ አገልግሎት ተጀምሯልና ከሷ ጋር በጣም ብዙ ያውቃል በጣም ደስ ይላል ዝማሬዎችን አንዳንዴ አብረን እንሰራለን ሊፕሲንጎች ላይ ያው እሷ በምልክት ቋንቋ ሲኒር ስላደረገች ያው አብረን እንሰራለን በነገራችን ታላቅ እህትም አለች ከሷ ደግሞ 1 አመት ማለት ነው እኔ 1 አመት ትበልጠኛለች እሷ ደግሞ 1 አመት ታላቃለች ሁለቱም ምልክት ቋንቋ ይችላሉና ተምረው ነው አይደል ሁለቱም እዚህ ሶሻል እንደውም አንደኛዋ ጋር አብረን ብዙ ጊዜ እንሰራለች እህትክ እቺኛው ብቻ ትመስለኛለች እኔ ራሴ እኔን የምትመስለው እሷ ናት ወይስ ሁለታችን ብዙ ጊዜ የምትታዩት ከሷ ጋር ነው ያው እድሜያችንም ኤጃችንም አንድ ነው ተቀራራቢ ስለሆነ በዛ ምክንያት አንድ ላይ ነው ሁሌ የምንሰራው በጣም ደስ ይላል ነው ምልክት ቋንቋ እኔ እንጃ አሁን ለምሳሌ ብዙ አይተሽ ከሆነ ማርያም የሚለውን ሳይን በጣም ብዙ ሰውን ያውቀዋል እንዴት ነበር እንደዚህ ማለት ይልሽ አሁን እንደዚህ ሲሆን ማርያም ማለት ነው ምልክት ቋንቋ ማለት ነው እና በጣም ነው ደስ የሚላቸው አቤል መክብብ እንደውም ዝማሬ በቅርቡ አውጥቶላቸዋል ያመስግነው እግዚአብሔርን የሚል እና በጣም የተለየ ነገር ነው የምታየው እነሱ ጋር ገብቶሻል ፈጣሪያቸውን ከማንም በሚሰሙት ነገር አይኖርም በምልክት ቋንቋ ብቻ ፈጣሪሽን ማመስገንን የሚያህል ነገር የለም ሰው በስንት ነገር ያማረራል ገብቶሻል እንዲህ አይነት ሁኔታ ውስጥ ሆኖ ፈጣሪን ማመስገን በጣም የተለየ ነገር ነው ገብቶሻል እኛ ዛሬ ትንሽ ነገር ሲጎልብን እንዴት ነው ፈጣሪያችንን የምናማረረው እና በዚህ ያህል ነገር ውስጥ ሆነሽ ፈጣሪን ማመስገን በጣም ከባድ ነው እና በጣም ነው ደስ የሚላቸው ፎቶም ደግሞ አይተሽ ከሆነ ያው ነጠላ ለብሰሽ ብዙ አይነት ሰው ቦታ ቤተክርስቲያን ላይ ሄደሽ ፖዝ ሊኖር ይችላል ብዙ አይነት ፎቶ አነሳስልት ድንግል ማርያምን እየጠራሽ መስማት የተሳናቸውን ደግሞ እያስደሰትሽ በዛው ብዙ መመን ነው ያለው አይደል በእነሱ በጣም ወደ ቤተክርስቲያን መጥራት ወደ መንፈሳዊ ነገር ወደ ምስጋና በጣም ነው ደስ የሚለው ገብቶሻል እናም ደግሞ በጣም የሥራ ሰው ናቸው ስራ ላይ ነው በጣም ስራ ይሰራሉ ምናምን ምንም መናገርና መስማት ብቻ ነው የማይችሉት ያ ምንም አይነት ነገር ይችላሉ ብዙ ከዚህ በፊት ቅድም እንዳልኩት ነው ይሄኛው የቲክቶክ በተለይ የቲክቶክ ፕላትፎርም ከመምጣቱ በፊት ብዙም ያማከለ አልነበረም እነሱን ያማከለ ነገር ብዙም አልነበረም በርግጥ ይሄ አገልግሎት ላይ አውደ ምረት ላይ ምናምን አሁን ግን በእያንዳንዱ በተለይ ትልልቅ አውደ ምረት የሚባሉት ላይ በእያንዳንዱ ቦታ ላይ የመስማት የተሳናቸው ልክ በምልክት ቋንቋ የሚችሉ ሙያው ያላቸው ልጆች እየመጡ ነው እያየናቸው ነውና ይሄ በጣም ነው ደስ የሚለው እነሱ ራሱ ሲያስቡት በጣም ደስ ይላቸዋል ማለት በቃ
ኦርቶዶክስ ቤተክርስቲያን ለሁሉም ቦታ አላት። ለሁሉም ምእመኗ በቃ በክብር በአክብሮት ክርስቶስን እንድታመልክ ነው የምታደርገውና ይሄ ነገር መለመዱ እጅግ በጣም ጥሩ ነው። እንደውም በደንብ የምትታወቀው ያንተ እህት ነበረች። አሁን ላይ እንደውም በደንብ እየመጡ ነው። የሶሻል ሚዲያ አንዱ ጥቅም ይሄ ነው ብዬ አስባለሁኝና ራሳቸው መስማት የተሳናቸው ምእመናን ክርስቲያኖች ራሱ አሁን መውጣት ጀመሩ፣ በቃ ማገልገል ጀመሩ ምናምን ነገርና ይሄ ይቀጥል የሚያስብል ነው። በዚሁ ይቀጥል የሚያስብል ነው። በጣም ነው ደስ የሚለው እነሱን ወደ መንፈሳዊ ነገር መሳብ ገብቶሻል። ደግሞ በጣም በብዛትም ቁጥር አላቸው እንዴ? በጣም አላቸው። አቤል መክብብ ዝማሬ ጊዜ ተጠርተን ሄደን ነበርና እንዴት ደስ እያላቸው እንደሚያመሰግኑ ብታይ በጣም በቃ እኔ እንጃ በምልክት ቋንቋ እነሱ ሲዘምሩ እንደማየት ደግሞ ምንም የሚያስደስትሽ ነገር አይኖርም። ብታይ አብረሻቸው ሆነሽ ገብቶሻል። ከብዙ ነገር የተገለሉ ናቸው ገብቶሻል። ወደ ቤተ ክርስቲያን ሲመጡ ግን የሚያዩት ነገር ይኖራል። ያ ነገር ደግሞ በጣም መንፈስን ያድሳል። የአቤል ያን መዝሙር ማውጣት በራሱ ለነሱ ስነ ልቦናቸው ላይ የሚጨምርላቸው ነገር ቀላል አይደለም። መዝሙሩም ይለያል፣ በጣም ይለያል። አክቹአሊ የአቤል መዝሙሮች በጣም ህይወት የሚዘሩ መዝሙሮች ናቸው። ሞር ደግሞ እነሱን ያማከለም ደግሞ ሲሆን እጅግ የተለየ በእነሱ ቦታ ሆነ ስታስበው እጅግ የተለየ ሞራል የሚሰጥ ነገር ነውና አሁን ላይ እየተለመደ ነው። ይቀጥል ለማለት እንወዳለን። አርኪን እንታወቀው እስኪ የት ተወለደ እንዴት አደገ የሚለው? እሺ ተወልጄ ያደኩት ኮልፌ ነው፣ እዚህ አዲስ አበባ ማለት ነው። አዲስ አበባ ልጅ ኮልፌ ልጅ ነህ? ኮልፌ ላይ ነው ተወልጄ ያደኩት። ኮልፌ ላይ ስትወለጂ ደግሞ ብዙም ነገር አይኖርም። ኮልፌ ላይ የምታየው ነገር ወይ ስፖርት ነው ወይ ሞተር ነው ምናምን ነው። በስፖርቱ ዘርፍ እኔ ስፖርቱም ላይ ያለሁበት እንደ ቤተሰብ ደግሞ ሆኖ ያው ስራ ነው። ፋዘር በሰቀ ማዘር ስራ ነው፣ ፋዘርም ስራ ቀልድ የለም። አንተ በጣም ነው የምትሰራው። ከልጅነት ጀምሮ ነው መስራት የጀመርከው የሚባል ነገርም ሰምቼ ነበር። ተማሪ እያለህም ትሰራ ነበር አይደል? መርካቶ እዚህ አሁን አዲስ ከተማ የመጨረሻ የተማርኩት 12 አዲስ ከተማ ነውና በዩኒፎርም ከስር ሽርጥ አደረግና እየሮጥኩ ወደ ስራ ነው በቃ። ግን በወጣትነት በዛ ላይ ደግሞ አንዳንዴ በጣም ስራን የሚደፍሩት ወይ እየተማሩ የሚሰሩት ከዝቅተኛ ቤተሰብ የሚመጡ ወይ ኑሮ ለማሸነፍ የሚሯሯጡ ናቸው። ያ ነገር አንተ ጋር አልነበረምና እንዴት ነው ፍላጎቱ ሞራሉ? በዛ ላይ አዲስ አበባ ልጅ ነህ። ያው ልጅነት ላይ ብዙ የሚያጓጉ ነገሮች አሉ። ጭራሽ ከትምህርት ጋር አስበቋል። ትምህርት ተምረ ከእንደገና ስራ ገብተህ ምናምን በጣም ከባድ ነውና አንተ እንዴት ነው ያን ነገር ማድረግ የቻልከው? ትምህርት ላይ ያው ያን ያህል አቀባበሉ የለኝም። ትምህርት ላይ በጣም እንትን ያልኩ ሰው አይደለሁም እና ስራ ነው በቃ መስራት። ፋዘርም ስራ ነው፣ ማዘርም ስለ ስራ ነው። እኔም ስራ ቦታ ሲሄድ ነው ያው ያን ያህል ፍሪ የምትሆኘው እንጂ ወጣሪ ተማሪ አልነበርኩም። እስከ 12 ነው የተማርከው? እስከ 12 ክፍል ተምሬያለሁ። 12 ውጤት አልመጣልኝም። ተመስገን ብዬ ሰሬን ይሰሩ። በእርግጥ ያው እስከ 12 መማር ራሱ ቀላል አይደለም። ግን ደግሞ ቀስ እያልክም ደግሞ ኮሌጅ ብትማር ሞር ጥሩ ነው። የተማረ ሰው ሁሌም የተማረ ሰው ነው አይደል? ያስከብራል መማር። ግን ደግሞ ጎን ለጎን ደግሞ ራስን ማብቃት። አሁን በዚህ እድሜ አንተ ራስን ይቻልክ ነህ። እኔ በቅርበትም ስለማውቅ ራስን የምታስተዳድር ሰው ነህ። ከቤተሰብ ምንም ነገር የምትፈልግ ሰው አይደለምና ይሄ ነገር በጣም አስፈላጊ ነው ብዬ አስባለሁ። ወንድ ልጅ ላይ ደግሞ ግዴታ ይመስለኛል። ስራ ነው በቃ። ስራ ሰርተሽ ማሸነፍ ነው ራስሽን። ገብቶሻል። በአንድ ነገር ብቻ አይደለም ማየት ያለብሽ። የሰው ልጅ ካልተማረ በቃ ጉዱ ፈላ የሚባል ነገር የለም። ሰርተሽ ህይወትን ማሸነፍ ትችላለሽ። ገብቶሻል። አንድ ነገር ካልሆነልሽ ሌላ አማራጭ መጠቀም ነው፣ ስራ መስራት ነው እና ስራ ሰርቶ ያው ለመቀየር መሞከር ነው። እግዚአብሔር ይጨመርበታል። በምንም እግዚአብሔርን አምነሽ ምንም አይነት ነገር ጀምሪ፣ እግዚአብሔር ይጨመርበታል። እኔ በዛ ማምን ሰው ነኝ። በትክክል እሰራለሁ፣ እግዚአብሔር ይጨመርበት። በትክክል እሱን አስቀድመ ከሰራክ የማይደረግ ነገር፣ የማታደርጋቸው ነገሮች፣ የማትወጣቸው ነገሮች የሉም። አሁን እኛ ብዙ ጊዜ የምንከስረው በላይፍም በህይወታችንም በንግድ የምንከስረው ብቻችንን ነው የምንሄደው። ይሳካልናል ለጊዜው። ሰይጣንም በጣም ብዙ ነገር በቃ ላይ ሰክሰስፉል ያደርገናል ምናምን ነገር። ከዛ አስራታችንን አንሰጥ እንረሳዋለን እና ያሳሰናል።
አስራት እንዲያወጥቶ መስጠት ራሱ ያሳሰናል። ከዛ እየወረድን እንመጣለን። ይሄ ምንድነው? እግዚአብሔርን በህይወታችን ውስጥ አለማስቀደማችን ነው በጣም ብዙ ዋጋ የሚያስከፍለን። የመንፈሳዊ ላይፍ እንዴት ነበር? መንፈሳዊ ከልጅነት ጀምሮ እንዴት ነበር? ያው ከልጅነት ጀምሮ ያን ያህል መንፈሳዊ ሰው ነኝ አይደለም። አሁን ሰንደይ ስኩል አልተማርኩም ነበር። አልተማርኩም። ለምን? አሁንም ላይ ያን ያህል መንፈሳዊ ሰው ነኝ ብዬ አላስብም። ገብቶሻል? ከበፊት የተነሳ እኔ ሶሻል ሚዲያ ላይ ሰው ስትዘምሪ ምናምን ነው የሚያውቅሽና ልክ ቲክቶክ እንደከፈትኩ ምናምን ዘፈን ነበር የምለቀው በዩኒፎርም በቃ ምናምን እና የሆነ ሰዓት ላይ መዝሙር መዘመር ጀመርኩ ምናምን እና ደግሞ ያው ሰው ኮሜንት ሰጥሻል ስትዘምር እንደዚህ ደስ ትላለህ ትለቂያለሽ ድጋሚ ሰው እየወደደው ይመጣል። ከዛ የሚወደውን ፓርት ትይዣለሽ እና እኔ በሰው ነው እንደዚህ እዚህ ደረጃ የደረስኩት ያው ዝማሬዎችን ምናምን ዲት በማድረግ ምናምን ከዛ መንፈሳዊ ነገር ላይ በነገራችን ላይ ማንኛውም ሰው መንፈሳዊ አይደለም ማለት ማንኛውም ሰው መንፈሳዊ አይደለም ማለት ነጠላ ስለለበሰ ወይ እናንተ እዚህ ጋር ቁጭ ብለን ኢንተርቪው ስላደረግን ስለተወያየ ይሄ በጣም መንፈሳዊ ነን ማለት አይደለም። በጣም መንፈሳዊ መሆን እጅግ በጣም ከባድ ነገር ነው። ይሄ በቀላሉ የምትሆነው ነገር አይደለም። ግን ጀስት ምንድነው ዓለማዊ ናቸው ከሚባሉ ሰዎች ግን የተለየነን። በቃ እዚህ ጋር ይሄ በሁለት እግር አለና ሁለት ዛፍ ላይ አይወጣም እንደሚባለው ይሄኛውን ሳይሆን ይሄኛውን መንገድ መርጠናል። መንፈሳዊ ለመሆን እየሞከርን ነው። ይሄ ነው ትልቁ ነገር፣ ሙከራ ነው ትልቁ ነገር። በነገራችን ላይ ስኬት ሳይሆን መጀመሪያ መሞከር ነውና እኔ በጣም ብዙ ልጆችን ኢንተርቪው ያደርጋለሁ። አብዛኞቹ ከሱስ ህይወት በጣም ከባድ ከሚባል ህይወት የመጡ ናቸው። ላይክ አሁን ላይ ግን መንፈሳዊ ነን ብለው ከሚያስቡ ልጆች በላይ የክርስቶስን በቃ ይሄ ከክርስቶስ ጋር የሚኖሩ ናቸው። ግን ስሩ ፕሮሰስ ነው። ይሄ በጣም መንፈሳዊ አይደለም ላልከው ማንንም ሰው በጣም መንፈሳዊ አይደለም። በነገራችን ላይ አሁን ላይ ያው ግን አሪያ ነው ሰው አንተን የሚከተል እንዴ 762,000 ነው 80 ስንት ነበር የሚከተል 700 ምናምን ሺህ ከዛ 762,000 ምናምን ተከታይ አለ። እርግጠኛ ነኝ ኦርቶዶክስ ነው ይሁሉ ማለት ኮንተንት የኦርቶዶክስ ስለሆነ ሌላው እምነት ለምን ብሎ ይከተላል? ሶ የዚህ ሁሉ ሰው አደራ አለብህ ማለት ነው። ያ እዚህ ሀሳብ ላይ ምን ትላለህ? እንትን ነው ወደ መንፈሳዊ ነገር ስመጣ ቲክቶክ ላይ እንዴት መጣ ግን? በመጀመሪያ አንተ አሁን ዓለማዊ ነገር ነበር የምትሰራው። እኔ በደንብ አስታውሳለሁ ገና ቲክቶክ ሲመጣ ከዛሬ 5 ዓመት ምናምን በፊት አይደለም አይ ነባር ከሚባሉ ሰዎች መሃል ነህና እኔ አስታውሰ ነበር። በጣም በዘፈን ነው የምትሰራው ምንም ነገር የለህበትም ነበርና ያ ነገር ይሄ በዛ ነገር የጀመርከው እንዳልከው የሰንበት ትምህርት ቤትም ህይወት የለም ትንሽም ልጅ ያለ ብዙም ቸርች የሚሄድ ነገር አልነበረም አይደለ? እንዴት መጣ ግን ወደ መንፈሳዊ ኮንተንት? ያው በነገራችን ላይ ለሶሻል ሚዲያ እንደምንሰጠው አይነት ሰው ነው የምንሆነው። ሶሻል ሚዲያሽ ላይ እንደሚመጣልሽ ነገር ማለት ነው። ማለትም እኔ አሁን ሶሻል ሚዲያ ላይ በፊት እንዳልሽ ሆኖ ዘፈኖች ምናምን እሰራ ነበረ። ግን ያው እንዲ አመታዊ ክብረ በዓል ምናምን ሲሆን መዝሙር ትለቅ የለ ያው ሁሉም እንደሚያደርገው ማለት ነው። መንፈሳዊ ልክ አመታዊ ሲሆን መዝሙር ምናምን እና ሰው እየወደደው ይመጣል ምናምን በቃ አንተ እንደዚህ ብትሰራልን በጣም ነው ደስ የሚለው እና ሰንበት እንዳልኩሽ ነው አልተማርኩም። ቲክቶክ ላይ ነው የተማርኩት ማለት ይችላልሽ ብዙ ነገሮች። አሁንም በጣም ብዙ የሚቀረኝ ነገር ይኖራል። ግን በጣም ስብከቶችን እንሰማለሁ ቲክቶክ ላይ በተለይ አባ ገብረ ኪዳን ዲያቆን ሄኖክ ኃይሌ በጣም በቃ ፕራውድ የሚያደርግሽና በዛ ምክንያት መንፈሳዊ ነገሮችን መስራት የመለወጥ አንድ አካል ነው ብለህ ታስባለህ? ዲያቆን ሄኖክ ኃይሌ ስብከቶች በጣም አባ ገብረ ኪዳን በነገራችን ላይ ቲክቶክ ሳልጀምር ኦርቶዶክስ ምንድነው ብትኛ አላውቅም። ሰንበት ትምህርት ቤት አልተማርኩም። ምንም አይነት ነገር ውስጥ የለሽ ገብቶሻል። ባርዋ ቀኔ ብቻ እንደተቀበልኩ ነው ማቀውና ያ ነገር ብቻ ነው ያለው። ድንግል ማርያምን በቃ የለም ያ ሁሉ ነገር ወቃት የለም ጀስት ኦርቶዶክስ ብቻ ነው። ቲክቶክ ላይ ልክ እንደ መንፈሳዊ ነገር ላይ ደግሞ የሆነ ወደ መንፈሳዊ ነገር ስትቀርቢ ፈተናሽ ብዙ ነው። በቃ ፈተናሽ ብዙ ነውና ምን አጋጠመ? አንተ ማትረሳው የምትለው ፈተና አለ? ያው ስትመጣ እንዳልኩ ብዙ ፈተና ነው የከበደ ነው። ኮሜንት ላይ በቃ ልክ መዝሙር ዘምሪ የዛን ሰዓት እንዴ አንተ ልጅ ለምን አንድ ቦታ ላይ አትሆንም? ዘፈኑም ላይ አለ መዝሙሩ ያ ነገር አለ ገብቶሻል። በቃ ሳታስቢው ሰው ይገፋሻል። ገፍቶ እግዚአብሔር ላይ ይጥልሻል። እና ያው ሶሻል ሚዲያም እንደዛ ነው። ተገፍቼ እግዚአብሔር ጋር ሄድኩ ገብቶሻል። ለእግዚአብሔር ቤት ነው የወደኩት። ሶሻል ሚዲያዎች
በአብዛኛው ዝማሬዎች ላይ በጣም በቃ መስራት ጀመርኩ፣ ዱዌት ማድረግ ምናምን እና ያው እግዚአብሔር ይመስገን ተሳካ። ሰውም አቀባበል አለው። ያ ነው። ብዙ ጊዜ እግዚአብሔር በምክንያት ነው የሚጠራን። ሜቢ አሁን ላይ በአለማዊ ኮንተንት ይሄ በዘፈን በመጣው ኮንተንት ብትመጣ ኑሮ አሁን ካለ ነገር በጣም የተሻለ ነገር ይሄ በኢኮኖሚ በሌላ ነገር ሊኖር ይችላል። ግን እሱ ሁሉ ነገር ጥቅም የለውም እና ያንተ እንዳልከው ነው። ከቲክቶክ በፊት ቤተክርስቲያን አትሄድም፣ ምንም ስለ እምነት የምታውቀው ነገር የለም ምናምን። ይሄ ነገር በጣም ጉዳት አለው ታውቃለህ አይደል? ይሄ አሁን ላይ በእርግጥ አሁን ላይ ወጣቱ እየነቃ መጥቷል። በጣም ስለ እምነቱ ለማወቅ እየሞከረ ነው ምናምን። ግን ሳያውቁ መምጣት በጣም ነው የሚጎዳው። እንዳልከው ደግሞ ሶሻል ሚዲያ ዋነኛው ጥቅሙ ደግሞ ይሄ ነው። መተክ ደግሞ ተምራል። አብዛኛው ሰው በጣም ብዙ ሰው እኔ በእርግጠኝነት ምነግርህ ነገር ወጣቱ በተለይ ከቲክቶክ ፕላትፎርም በኋላ እውነተኛ እምነቱን አውቋል። ይሄ የሚያዩ ነገር አለ። ከዛ አባቶች ጋር ሄዶ ይጠይቃል። የሆነ መንገድ ከፍቶለታል ታውቃለህ። አሁን ትማሪያለሽ። አሁን እኔ ልክ ቲክቶክ እነዚህ ዝማሬዎችን ሳቀርብ ምናምን ጥያቄዎች ይኖራሉ። ሰው በቃ እኔ አሁን ላይ በጣም የሚከብድ ነገር ምንድን ነው የምትይ፣ ሰው በቃ ጻድቅ አድርጎ ነው የሚያይሽ። አትመሲውም፣ እንደ ምትወድቂ አይመስለውም። ማርያምን ነው የምልሽ። በቃ ምትዘናጊም አይመስለውም። እና ያ ነገር በጣም ከባድ ነው። ለኔ ከባዱ ነገር ያ ነው። በጣም ይሄን በደንብ አድርጌ ነው መጋራክ። ይሄ ወተ እኔ እናንተ እዚህ ጋር ቁጭ ብለን ስላወራን ነጠላ ስለለበስኩኝ እኔ ወተ መዝሙር ስለዘመርን ምንም ጥፋት ማናጠፋ ወይ ደግሞ ፐርሰናል ላይፍ የሌለን ነው የሚመስላቸው። የፈለገ መንፈሳዊ ኮንተንት ስራ፣ የፈለገ መንፈሳዊ ላይፍ ስራ፣ አለማዊ ህይወት አለ፣ ሶሻል ላይፍ አለ፣ ጓደኛ አለ፣ የቤተሰብ አለ፣ ሄደ የምትዝናናባቸው ቦታዎች አሉ። በእርግጥ አንተነትን የሚገልጽ ቦታ ነው የምትሄደው። እንደዛም ሆኖ ግን አንዳንድ ሰው ካለ ነጠላ ሊያይክ አይፈልግም በፍጹም። ታትመሲውም እንዴ ከነጠላ ውጭ ሲያይሽ በቃ ሌላ ታሪክ የሚሆን እሱ ነው የምልህ። አይፈልጉም። ከባድ ነው። ግን ያ ልክ አይደለም። ገብተዋል። ሰው ነን። በእርግጥ ዲያብሎስም ወደ ክርስቶስ ወደ ቀረቡ ሰዎች ነው ያለው። ቢሆንም ግን በጣም ቻሌንጅ ያደርጋል። እኔ በቃ አርኪም ሳቀው በመንፈሳዊ ኮንተንቱ ነው ማቀው። በዛ ላይ ደግሞ ከዓለማዊ በቃ ዓለማዊ ነው ኦሬዲ ዘፈን የሚሰራ የዘፈን ዓለም ውስጥ ያለ ዓለማዊ ሰው ነው የመጣ ሰው ነው። እግዚአብሔር በአንድም ሆነ በሌላ አድርጎ ወደ መንፈሳዊ ያመጣው ሰው ነውና ግን ፐርሰናል የሆነ ላይፍ አለው። በቃ ግን እኔ አርኪን ስከተለው ማለት ነው ጥሩ ነገርን ብቻ ነው የምወስደው። መጥፎ ነገርን ማየትም አልፈልግም። እኔ ለምን አልፈልግም? መከተል አልፈልግም። በቃ የሆነ ያንተ የምወድልህ የሆነ ከመንፈሳዊ የምወድልህ ጥሩ ነገር ስላለ እሱን ነው ልወስድ የምችለው። ይሄ በቃ እንደዚህ እኮ አደረገ እንደዛ ከሆነ በቃ ያ የኔ ጉዳይ አይደለም። ሰው አንተ ነው የምትወጣውና ሰው እንደዛ ብሎ ከፋፍሎ ማየት አለበት። በቃ ጥሩ ነገር ብቻ ትሰራ ለምን ከኔ ይወስድ? ለምን መጥፎ ነገርን ከኔ ይወስዳል? ለምክርማ ሰው አይቸኩልም እኮ። ለምክር አንቺን ለማስተካከል ለመጣለሁ። ያ ደግሞ እግዚአብሔር ቤት ስትሆኝ የሚገፋሽ ሰው ብዙ ነው። ብዙ ነገር ገብቶሻል። እና ደግሞ ቤተክርስቲያን በር ላይ ሆነው ዓለማዊ ሰዎች በዓለም በጣም ብዙ ነገር የሆነ ሰው ወደ ቤተክርስቲያን ሲመጣ በር ላይ ቆሞ በጣም ስትረስ የሚያደርግ ለምሳሌ ገና እንዴ ስትዘምሪ ነጠላ ሳታረጊ አረ ጸጉርህ አረ እንደዚህ። በነገራችን ላይ ዲያቆን ሄኖክ ኃይሌ የሆነ ጊዜ ላይ ያስተማረው በጣም የምወደው ትምህርት አለ። የሰው ልጅ ክርስትና ሲገባው አይደለም ጸጉሩን አይደለም ልብሱን አንገቱን ይሰጣል። ገብቶሻል? አሁን ክርስትና እኔ አሁን ስለ እምነቴ በፊት ከነበርኩት አሁን ላይ ሙር የተሻልኩ ነኝ። ገብቶሻል? በፊት የነበረው አርኪ አይደለም አሁን ያለው። ስለ እምነቴ ስላለው ነገር አውቃለሁ። አዋዋልህም ተቀይሯል። ያ ስለዚህ ያ ነው ልግባ ቤተክርስቲያን ሰው ይግባ። ከገባ በኋላ የዛኔ ሲገባው ምንም አይነት ነገር ያደርጋል። ገብቶሻል? ገና ግን መንፈሳዊ ህይወት ላይ ዓለማዊ ላይ የደከመ ሰው ወደ መንፈሳዊ ነገር ሲመጣ የሚጣልበት ነገር በጣም ምክንያቱ ብዙ ነው። በብዙ ነገር ይያዛል። ባለባበሱ፣ በምኑ በፀጉር ስታይል በምን አይነት ይግባ ቤተክርስቲያን ይግባና አንገቱን ይሰጣል። የዛኔ ራሱን በራሱ ስሩ ፕሮሰስ ይቀይራል። ሲገባ ይቀይራል። ምን ያህል ወደ እኔ ቀርባለች ብሎ ነው እኔን የሚያይ ማለት ነው። ሰው ግን እኔን አልተረዳውም። እኔ እዛ ጋር ስገባ ከክርስቶስ ጋር ማወራው በጸሎት ነው። እሱ ጸሎቴ ላይ ብቻ ነው ያለው።
ይሄ እንደ ቤተክርስቲያን ስርዓት እንደ ሃይማኖታችን ልክ ነው። አንዳንዴ ደግሞ የማይመቹ የህይወት ሁኔታዎች አሉ። እንደዛ ከሆነ እኮ ከቤተክርስቲያን ልንቀር ነው ማለት ነው። እያንዳንዱን ነገር ሰው አንስቶ ጅጅ የሚያደርገን ከሆነ ታዲያ ለምንድን ነው ቤተክርስቲያን የምንሄደው? ባይዘው የኔ ቤተክርስቲያን መድኃኒት ነች እንጂ ሐኪም ቤት ነች እንጂ ፍርድ ቤት አይደለችም። ማንም ተነስቶ መፍረድ አይችልም፣ መብትም የለውም። እና የሰው ልጅ የመጀመሪያ ኃጢአቱ የሚጀምረው ሰው ላይ መፍረድ ሲጀምር ነው። እኔ እንደ ወጣት እኔ አሁን ያለ አስተሳሰብ አንተ ምን አይነት ሰው ነህ እንደ ወጣት ምንድን ነው የምታስበው ብትይ የመጀመሪያው ገብቶሻል እንዳልኩሽ ነው። ያን ያህል ፍጹም ልትሆኚ አትችይም። ማንም የለም ምድር ላይ ሆነሽ ያን ያህል ፍጹም ልትሆኚ ትሞክሪያለሽ። መንፈሳዊ ለመሆን የሚሞክር ስራውን የሚሰራ ራሱን የሚጠብቅ ለነገ ዓላማ ያለው ነገ ህይወቱን ለመቀየር ቤተሰቦቹን ለመቀየር የሚለፋ ወጣት አመስጋኝ ወጣት ነኝ። ገብቶሻል? እንደዚህ አይነት ወጣት ነው መሆንም የምፈልገው። ሰውም ቢሆን በዚህ ሰዓት ላይ ያ ነው። በነገራችን ላይ ምንም አይነት ስራን ስሪ እንዳልኩሽ ነው። እግዚአብሔር ከአንቺ ጋር ከሆነ ታሳኪዋለሽ። ምንም አይነት ነው ሰው እዚህ ምድር ላይ ሲኖር ከነዚህ 3 ነገሮች መጠንቀቅ አለበት። የሰው ላብ፣ የሰው ደም፣ የሰው እንባ አይኖርብሽ። ትልቅ ደረጃ ትደርሻለሽ። የሰው ልጅ የሰው ላብ፣ የሰው ደም፣ የሰው እንባ ከሌለበት ትልቅ ቦታ ትደርሻለሽ። ይህንን ትምህርት አንድ አባት ናቸው ያስተማሩኝ። እንዳልኩሽ ነው የትኛውም ስራ ላይ ሂጂ የሰው እንባ እንዳይኖርብሽ፣ የሰው ላብ እንዳይኖርብሽ፣ 3ቱ ነገሮች እንዳይኖርብሽ ወጥቶሻል። ትልቅ ደረጃ ትደርሻለሽ። በጣም የሚከብዱ ነገሮች ናቸው ላብ፣ እንባ፣ ደም። በራሱ እግዚአብሔር ፍጹምነታችንን አይደለም የሚያዩ ትንሽ ጥረታችንን ነው የሚያዩ። ግን ብዙ ሰው ያልተረዳው ይሄ ነው። በቃ ትንሽ ጥረት ነው ከኛ በጣም ትንሽዬ ጥረት ነው የሚፈልገው። ሰው ግን አይረዳውም። እና ይሄ ወጥተህ ስትታየው ምን ስትለው፣ በተለይ ደግሞ አሁን ደግሞ ጊዜው የሶሻል ሚዲያ ነው። ምንም ነገር ላይ የሚሰራው ሶሻል ሚዲያ። አንተ አሁን ወደ ክርስቶስ የቀረብከው በሶሻል ሚዲያ አማካኝነት ነው። ምክንያት ሆነ፣ ከዛ ገባክ፣ ተማርክ። አይካ ምን ያህል ኃይል እንዳለው ማለት ነው ጥሩ ነገር ስናደርግ ሰው መከተል ማየት ምናምን ነገር ጥሩ ነው። እና የማንንም ሰው በነገራችን ላይ እንኳን ቲክቶክ ላይ ያለን ምእመን አይደለም በመምህራን በዘማሪያን ደረጃ እንኳን ጥሩ ነገራቸውን ብቻ ነው ልትወስድ የምችለው። በቃ ጥሩ ነገር ካላደረጉ አንዳልኩሽ ነው። ሶሻል ሚዲያ ያው ይጠቅምሻል፣ ይጎዳሻል። ሶሻል ያንን የምትመርጪው አንቺ ነሽ። አንተ ምን ተቀም እንዴ? ይሄው መንፈሳዊ ህይወት ላይ ገብቶሻል። ምንም ስለ እምነት የማላቅ ልጅ ነበርኩ። ጥያቄዎችን መጠየቅ ጀመርኩ። ገብቶሻል። ኮሜንት ላይ መጠየቅ የነበረውን ጥያቄዎች ከአባቶች በመጠየቅ እዚሁ ደግሞ ስብከቶችን በመስማት በማዳመጥ እነዛን ነገሮች አውቄያለሁ። ገብቶሻል። በፊት ምንም የማያውቀው ልጅ አሁን የሆነ የሚያውቀው ነገር አለ። ነገም ገና ደግሞ የሚፈልገው የሚጠይቀው ጥያቄዎች ይኖራሉ። ገብቶሻል። እነዛ ደግሞ ይመለሳሉ። ስለዚህ ያው ሶሻል ሚዲያ ለኔ ወደ መንፈሳዊ ህይወት እንድመጣ ጠቅሞኛል። ሰንበት ትምህርት ቤት አልገባም? ሰንበት አልገባውም። ከዛ ሰንበት አልገባውምና እህቶቼ ያው ሰንበት ትምህርት ቤት ሲነራረጉ በምልክት ቋንቋ ብዙ ነገር ውስጥ ግን አንድ ላይ ነበር የገባነው። ነው ወጥቼ ነው እና እንትን ላይ ገባው ማህበር አለ ምንጣፍ ጥምቀት ምንጣፍ ተሸካሚዎች ነው። ምንጣፍ ውስጥ ገባው። አሁን 4 አመት 3 አመት ሆኖኛል ምንጣፍ በመሸከም። እና ዝግጅት እንዴት ነው? በጣም ደስ ይላል። ጥምቀትና ተናፍቁታላችሁ? በጣም ነው ደስ የሚልሽ። እና ያው የት ነው ደብር? ሰዋስወ ብርሃን ቅዱስ ጳውሎስ በጣም ትልቅ ደብር ነው። አዎ ኩንጃለው በአዲስ አበባ ውስጥ ከሚጠቀሱ በጣም አንጋፋ ትምህርት ቤትም አለው። አንጋፋና በጣም ብዙ የሚነገርለት ደብር ነው ሰዋስወ ቅዱስ ጳውሎስና ብቸኛ ነው መሰለኝ። አዎ እንደ አዲስ አበባ? አዎ እንደ አዲስ አበባ ብቸኛ ነው። በጣም ደስ ይርድልኛና። አዎ በጣም እኔ ጻድቁ አባቴ ለኔ ምን ያላደረጉልኝ ነገር ምን ተደረገልህ? እስኪ ከተደረገልህ አንድ ተአምር ንገር። እንዳልኩሽ ነው ሁሌ ልመናዬ ፈጣሪ ሆይ ሰው አድርገኝ ነው በቃ የኔ። ገብቶሻል። እና አሁን ላለሁበት ደረጃ ማመሰግናለሁ። ገና ከዚህ በኋላ ደግሞ ትልቅ ደረጃ እንደምደርስ አውቀዋለሁ በውስጥ። የዕለት ተዕለት ልመናዬ ሰው አድርገኝ፣ ቀይረኝ፣ ነገ የተሻለ ደረጃ ደርሳለሁ እና ተስፋ ነው። ከምንም በላይ እኮ ተስፋን ይዘህ መኖር ማለት በጣም ትልቅ ነገር ነው። ብዙዎች አሁን ስፔሻሊ ወጣቶች ተስፋ አጥተው ነው ራሳቸውን የሚያጠፉት። የተለያየ ነገር ሱስ ውስጥ እንዳልኩ በጣም ከሱስ ህይወት ከመጡ ልጆች ጋር በጣም ግንኙነት አለኝና ተስፋ ማጣት ነው። በእግዚአብሔር ላይ ተስፋ ማጣት
ሰው ላይ ነው ተስፋችን የምናደርገው መሰለኝ ብዙ ጊዜ። አንዴ እንዳልኩሽ ነው በሱስ ደረጃ ደግሞ በዚህ ሰዓት ላይ የፈለገ ነገር ልትሸወጂ ትችላለሽ። በሱስ እንዳትሸወጂ። በዛ ላይ ወጣት ሆነሽ በሱስ መሸወድ የለ። እንደ ወጣት በጣም ልታያቸው የሚያጓጉሽ ነገሮች አሉ። የአራዳ ልጅ አይቶ ነው ሽል የሚለው እንዲህ አይነት ነገር ገብቶሻል። አይተሽ በቃ ማምለጥ ነው ገብቶሻል። ብዙ እርድና አለ። እንደ ስፖርት መስራት እርድና ሊሆን ይገባል ገብቶሻል። ሲጋራ ማጨስ፣ መጠጥ መጠጣት፣ ብዙ ነገር እነዛ እርድናዎች ናቸው አይደለ? ስፖርት መስራት፣ መንፈሳዊነት እርድና ሊሆን የሚገባው ያ ነው ገብቶሻል። እንደ ወጣት ምንም አይነት ነገር ታያለሽ። እዛ ነገር ላይ ግን ጠልቀሽ ገብተሽ ህይወትሽን ማበላሸት፣ የነገ ህይወትሽን ተስፋሽን የምታጭው ሱስ ስትጀምሪ ነው። ሱስ ውስጥ የሌለ ሰው ብዙ ነገር መንፈሳዊ ህይወት ላይ ስፖርት ላይ ያለ ሰው ተስፋ አለው ገብቶሻል። ሱስ ውስጥ ያለ ሰው ተስፋ አይኖረውም። ተስፋው ሊሆን የሚችለው የዛሬዋን ሲጋራ እስኪያጨሳት ድረስ ነው። የዛሬውን ጫት እስኪቅመው ድረስ ነው ገብቶሻል። ይህ ነው ተስፋው። ራሱን ለመቀየር ግን ስፖርት ላይ መንፈሳዊ ህይወት ላይ ነገ የተሻለ አሁን እኔ ነገ ልጆች ይኖሩኛል፣ ትዳር ይኖረኛል፣ ያ ነው ተስፋ። ቤተሰቦቼን እቀይራለሁ፣ ይሄ ተስፋ ነው ገብቶሻል። ሶስት ገባው ያቺን ሲጋራ ነው ማስባት ከሰዓት እሷን እስክታገኛት ነው ያ ነው ገብቶሻል። እና እርድና መሆን ያለበት በዚህ ሰዓት ላይ እንዳልኩሽ ነው መንፈሳዊ ህይወት ራስሽን ለመቀየር መጣር ያ ነው እርድና። በትክክል ገልጸዋል እንዴ። ወደብ አንድ ዲያቆን አለ እንዴ ቲክቶክ ፕላትፎርም ላይ ማለት ጎበዝ ዲያቆን ነው። ሰውነቱ ምናምን በቃ ይሄ የስፖርት በጣም ነው ስፖርት የሚሰራ በቃ የስፖርተኛ ሰውነት ነው ያለው። ግን ደግሞ ይሄ በዴይ ቱ ዴይ በሚያደርገው የህይወቱ ምዕራፍ ነው። እዚህ ጋር ደግሞ ዲያቆን ነው በቃ እንዳልከው ነው። ይሄ እርድና አራዳ አይደለንም ብለው የሚያስቡ ከሆነ የእርድና ይሄ ቃሉ ያው ወጣት ስትሆን እንደዚህ አይነት ነገር ይጠቀማሉ። የእርድና ጥግ ማለት ይሄ ነው። የእርድና ጥግ ሊሆን የሚችለው እነዚህ እንዳልኩሽ ነው በዓለማዊም በመንፈሳዊም ራስን አንተ አሁን ከልጅነት ጀምሮ ስራ ትሰራለህ። ያ ራስን ለመቀየር የሚደረገው ሂደት ነው እርድና የሚባለው ገብቶሻል። ራስን ለመግደል ሱስ ውስጥ በመግባት አይደለም። ያ እርድና አይደለም። ሰው ልጅ እንዴት ራሱን እየገደለ አራዳ ነው ሊባል ይችላል? ገብቶሻል። ይከብዳል። ለመውጣትም እኮ ይቸገራሉ። በጣም ዋጋ ይከፍላሉ። በነገራችን ላይ ከዛ ህይወት የሚወጡ ልጆችም በጣም ዋጋ ይከፍላሉ። ግን ሳይረፍድብን እግዚአብሔርን ይዘን በወጣትነት ዘመናችን ማድረግ ያለብንን ነገር ማድረግ አለብን። ክፉ ነገር ላለማድረግ መሞከር አለብን። አንዳንዴ ወጣትነት በራሱ በጣም ይፈትናል። ያለበት ማህበረሰብ ይፈትናል፣ አካባቢ ይፈትናል፣ ትምህርት፣ ስራ ቦታ ሁሉ ነገር ይፈትናል። እሱን ተቋቁሞ ማለፍ ነው ክርስቲያን የሚያስብለው። በቃ ጀግና የሚያስብለው ያን ነገሮችን ተቋቁሞ ማለፍ ነው። ምክንያቱም አንተ እግዚአብሔር የምታምን ከሆነ ወደ እግዚአብሔር ከቀረብክ ዋይኖት ለምን አታስብም? እግዚአብሔር ያሳልፈኛል ብለህ ሊከብድ እኮ ይችላል። በጣም ፈተናዎች አሉ፣ እንባዎች፣ ስቃዮች፣ ውጣ ውረዶች ምናምን። ሰይጣን ወደ እግዚአብሔር በቀረብክ ሰዓት ስራ ሊያበላሽብህ ይችላል፣ ልታማርረው ትችላለህ። ትዳር ካለ ትዳር ሊያፈርስብህ ይችላል። የተለያየ ከቤተሰብ ጋር ሰላም ላያደርግ ሊያበጣብጥ ይችላል። ግን በቃ እግዚአብሔር አለ እና አልፈዋለሁ። እኔ ፐርሰናሊ እንደዛ ነው የማስበው። በህይወቴ የሆነ ነገር ሲመጣ አይኑ ሊከብደኝ እንደሚችል የነፍስ ውጪ ነፍስ ግቢ አይነት ጭንቀቶች አላ። ግን በቃ እግዚአብሔር እንኳን ለኔ አይደለም እንኳን ከኔ ወገን አይደለም ከሌሎችም ወገን አለ፣ ከማያምኑት ጋር እንኳን አለ። ሰው ያሳልፈናል ብሎ ማለት ነው። ወጣትነት እሳት ነው። አሁን ካልሰራንበት ስራ ይሄ የውጪ ስራ ራሱ ካልሰራንበት ነገ የምንኖርበትን ነገር አሁን መስመር ካልያዝንበት ከጌታ ጋር ሆነን ከክርስቶስ ጋር ሆነን የክርስቶስን ስጋና ደም ካልተቀበልንበት መኖር ካልጀመርንበት በጣም ዋጋ ያስከፍለናል። ማለት በጣም ከባድ የሚሆንብን ነው የሚመስለኝ። አዎ በቃ እኔ እንጃ እኔ እንትን ነው ገብቶሻል። አንዳንዴ ደግሞ ይሄ ስቃይ ስትታይ ብቻ ጥሩ እንትን ነሽ አይደለም። በቃ ይሄ ልጅ ደስተኛ ነው በጣም ነው የምትስቀው። ባይዘ ይላነሳል ነበር ለምን ነገር በቃ እኔ ይሄ በሳቅ ነው የምትታወቀው ነው አስተካክላ በፊት ላይ ግን የሆነ ነገር ሳይኖርብሽ ቀርቶ አይደለም። ገብቶሻል አለ ተሸፍኛለሽ ግን ገብቶሻል። ነገ ይስተካከላል። ህይወቴ ላይ አሁን በጣም ደስተኛ ነኝ የምል ሰው አይደለሁም። ደስታ ከኔ ጋር ናት የምል ሰው አይደለሁም። ገብቶሻል። ብዙ የሚያሳዝንሽ ነገር ይኖራል። በሳቅሽ ትሸፍኛለሽ። ገብቶሻል። እግዚአብሔርን ነው መጠየቅ፣ እግዚአብሔርን ትማጸኛለሽ።
እኔና ራሴ ነን የምናውቀው የኔን ሳቅ። እሱን ነው ገብቶሻል? ሳቅ ደግሞ ብዙ ነገር ይሸፍናል እንጂ ማንም ሰው አሁን ላይ ወጣት ድረስ ሳይኖርበት ቀርቶ ሳይፈተን ቀርቶ አይደለም። ግን ለሰው ውድቀትን እግዚአብሔር ብቻ ውድቀትን ይይል፣ ሌላ ሰው አይይብ። እግዚአብሔር ብቻ ጉድለትን ይይብ፣ ሌላ ሰው አይይብ። ምክንያቱም ሀሜት ነው የዞረ ወሬው ይናፈሳል እንጂ ጥቅም የለም። ለዛ አንዳንዴ በሳቅ መሸፈንን የመሰለ ነገር የለም። ውስጥ ቢያርም እና አንተ በሳቅ ነበር ትታወቀው። እግዚአብሔር አምላክ ሳቅን የዘላለም ያደርግልህ፣ እውነተኛ ያደርግልህ። እንደው በመጨረሻ በጣም ወጣት ነህ እና በጣም ስራ እንደምትሰራ ማቃሉ እንዳልከው መርካቶም ትሰራለህ፣ የተለያዩ ስራዎችን በዚህ እድሜም ትሰራለህ። ራስን የሆነ መንገድ ውስጥ ለማስገባት ያለ ልጅ ነው። ያው በእድሜ ገና ትንሽ ብትሆንም የነገ ህይወትን ዛሬ እያመቻቸክ ነውና ስራንና መንፈሳዊነትን አንድ ላይ እንዴት ማስኬድ አለበት ወጣት ብለህ ታምናለህ? እግዚአብሔርን ጠይቄዋለሽ። ገብቶሻል? መለመን ነው። ነገ የተሻለ ላይ እንደሆን እለምናለሁ። ገብቶሻል? ያንቺን ጥረት ደግሞ ያስፈልጋል። ገብቶሻል? ነገ ለመቀየር ቤትሽ የሚመጣ ነገር አይኖርም። ገብቶሻል? ወተሽ መሞከር ነው። እግዚአብሔር አለ፣ እግዚአብሔር ያግዘኛል። ገብቶሻል? የማይሰበር ምርኩስ እግዚአብሔር አይደል? ሊሰበር የማይችል ሊሸሽ የማይችል ጥሎ ሊጥልሽ የማይችለው እግዚአብሔር ብቻ ነው። ገብቶሻል? ቤተሰብ ነገ ልታጩ ትቻለሽ። የማታጩው እግዚአብሔር ነው ከአንቺ ጋር የሚቆየው ለዘላለም። እንደው በመጨረሻ ወጣቱ ሶሻል ሚዲያን በተለይ መንፈሳዊ ዓለማዊ ውስጥም ያሉ አሁን አንተ መጀመሪያ አመታዊ ክብረ በዓል ሲመጣ በመዝሙር ትሰራለህ። ከዛ በዘለለ በዘፈን ነበር የምትሰራውና እንደዚህ አይነት ልጆች ጠቅልለው እንዴት ነው ወደ መንፈሳዊ ነገር መምጣት የሚችሉት? ሌላው ደግሞ እንደ መጨረሻ መናገር አለብኝ የምትለው በሶሻል ሚዲያ ደረጃ ኦርቶዶክሳውያንም ወይም ሌላም ሰው ወጣት እንዴት መንፈሳዊ ሰው ሆኖ ቲክቶከርን እንዴት መንፈሳዊ ሰው ሆኖ ሚዲያ መጠቀም አለበት ብለህ ትናገራለህ? ኦኬ አሁን እኔ እንደራሴ ማለት ነው እንደራሴ ያን ያህል መንፈሳዊ ሰው ለመሆን ትሞክራለሽ እንጂ አይደለሽም። አንቺ እንዳልሽው ገብቶሻል? እሞክራለሁ በቃ የሆነ ቀን ያ ሰው ይቀየራል። ያኛው አርክ የሆነ ቀን ይቀየራል። ገብቶሻል? እሞክራለሁ መንፈሳዊ ለመሆን ትሞክራለሽ። ብዙ የሚጥልሽ ነገር ይኖራል። ወጣትነት ከጎን ያስቸግርሻል። ገብቶሻል? ለዝናና አይ የሚልሽ ነገር አለ። ገብቶሻል? እንዳትሸወጂ ምልሽ ያንን ነው። ገብቶሻል? ያኔ ነው ሰው ልጅ ውስጥ ገባ ማለት መውጫ አይኖረውም ማለት አይደለም። ግን ያን ላለመግባት የሚደረግ ጥረት አለ። ከገባሽ በኋላ ደግሞ ለመውጣት የምትሞክሪው ነገር አለ። እና ደግሞ እንደ አራዳ ልጅ ምንም አይነት ነገር አይተሽ ሽል ማለት ነው እንጂ በዚህ ሰዓት ደግሞ ሱስ ገብተሽ ያን ያህል ላይፍሽን ማበላሸት ሳይሆን እንዳልኩሽ ነው ስፖርቱ ዘርፍ ላይ ሆነሽ ብዙ አይነት ነገር ራስሽን ዲፔንድ አድርገሽ በዛ ነገር ላይ ራስሽን ለመቀየር መሞከር ነው። ያንቺ ቀን ይመጣል የምትቀየሪበት። እግዚአብሔርን ከያዘን ወደፊት መሄድም ለበጎ ዓላማ ቲክቶክንም ሆነ ሌሎች የሶሻል ሚዲያ ፕላትፎርሞችንም ለበጎ ዓላማ መጠቀም እንችላለን። ሰው ለመለወጥም መጠቀም እንችላለን ማለት ነው። እንዳልኩሽ ነው የሰው ነገር ብቻ አይኖርብሽ። ሰው አትጉጂ። ገብቶሻል? ትልቅ ደረጃ ትደርሻለሽ። በጣም አመሰግናለሁ። እንግዲህ ሶሻል ሚዲያ በጣም ከረዳቸው ሰዎች መሀል አንዱ አንተ ነህ። ለዛ ነው እዚህ የሚጋበዝኩ። ምክንያቱም አሁን ላይ እንደ ቀላል የምናየው ሶሻል ሚዲያ ሀገር የማልማትም የማጥፋትም ሰውን የመጉዳትም ሰውን የመጥቀምም ኃይል በጣም አለው የምናየው ነገር ስለሆነ ብዙ ሰው በሶሻል ሚዲያ የራሱን ህይወት ጀምረዋል። ብዙ የተሻለ ነገር ላይ ደርሰዋል። እንደ መንፈሳዊ ኮንተንት ስናየው ደግሞ በጣም ብዙ ከዓለማዊ ህይወት ወደ መንፈሳዊ ህይወት መጥቷል። ከነዛ መሀል አንዱ አንተ ነህ። ሜቢ ያ ሶሻል ሚዲያ ባይኖር በእርግጥ እግዚአብሔር የተለያየ መንገዶችን ወደ ራሱ ለመጥራት ሲል ያዘጋጃል። ግን ያን ሚዲያ ሶሻል ሚዲያ ቲክቶክ ተጠቃሚ በመሆን ነው አሁን ያለህበት ላይ ያለውና እንግዲህ እግዚአብሔር አምላክ ለሁላችንም ልቦና ሰጥቶ አሁን እኔ እናንተ ሁለታችን የምንጋራ ሀሳብ አለ። መንፈሳዊ አይደለንም ለመሆን ግን እየሞከርን ዳዴ ያለን ነውና ተራምደን የምንሄድበትን ጊዜ ያምጣልን፣ አመት ያደርግልን። ማንንም ሰው ማንንም እንደ ፍጹም እንዳያይ። ገብቶሻል? ያ ሰው ነገ ይወድቃል። ገብቶሻል? ያ ሰው ነገ ይደክማል። ነገ ብዙ ነገር አይተሻል። ያ ነው እንግዲህ ማንም ሰው ፍጹም አይደለም። ግን ለይሄ
ይሄ የሚከተሉንም ሰዎች ቤተክርስቲያንንም እግዚአብሔርንም ላለማሳዘን እንሰራለን፣ እንሞክራለን። ያው እግዚአብሔር ይጨመርበት። እኛ ይህን ስንሞክር ደግሞ ጠላት ዲያብሎስም አርፎ ቁጭ አይልም። በተለያየ መንገድ ወጥመድና ገደሎችን ያዘጋጅልናል ሰው እንዲተቸን። የሰው ትችት በጣም መጥፎ ነው። በጣም ብሶ ከቤቱ ከእምነቱ የሚወጣው በሰው ትችት ነው እና አንዳንዴ ያማርርሃል። እውነት ለመናገር እኔ እናንተ የምንማረርባቸው ሀሳቦች፣ ኮመንቶች ይመጣሉ። አባ ገብረ ኪዳን የሆነ ሰዓት ላይ በቅርብ ጊዜ የተናገሩት ንግግር አለ። ሴጣን አቅራቢ ነው፣ እኛ ደግሞ መራጮች ነን አሉ። ገብቶሻል? ሴጣን ያቀርብልናል፣ እኛ እንመርጣለን። ያ ነው ብቻ ብዙ ነገር አለና ትችት ቢቀር ወይ በውስጥ እንደ ምክር ቢሆን እንደዚህ አንቺ ኦርቶዶክስ ናት መልጥኝም አንተ ኦርቶዶክስ፣ ማንም ሲጀመር ያን የማለት መብት የለውም። አባቶቻችን ራሱ ያን የማለት መብት የላቸውም። ክርስቶስ በደሙ መስርቶ የሰጠን እምነታችን ነው። ለሁላችንም ደም ስራችን ውስጥ ያለ ነው። ማንም አላመጣንም፣ ማንም አያስኬደንም። ያን መብትም የተሰጠው አካልም የለም። እኛ የክርስቶስ ልጆች ስለሆንን ማለት ነውና አንዳንዴ የምንጽፋቸው የምንናገራቸው ነገሮች በጣም የብዙ ሰዎች መውጫ እየሆነ ስላለ እግዚአብሔር አምላክ እንግዲህ እንደዛ ለሚያደርጉትም ልቦና ይስጣቸው። በጣም አመሰግናለሁ አርኪዬ፣ እዚህ መጥተህ ስለ ራስህ የልምድ በትንሹም ቢሆን ስላካፈልከን ተመልካቾቼም ብዙ ነገር እንደሚማሩ ተስፋ አድርጋለሁ። በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ አመሰግናለሁ። ተመልካቾቻችን የዛሬው ዝግጅታችንን ይሄን ይመስል ነበር። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።